ገብታችሁ ለኛ ማጫወት ማውራት የምትፈልጉ ካላችሁ ቤታችን ለሁላችሁም ክፍት ነው። ወያሚንዬ አሜንዬ ኮፒ ሊንክ አርኩን ያለችው ጀነትዬ አይዞሽ ብርታቱን ይስጥሽ። እንግዲህ ምንም ማለት አንችልም። አይዞሽ ጎበዝ። ያው እንደ ማህንዬ እንዳለችው ተንፈሰሻል፣ ወጥቶልሻል ነው የምለው። እኔ ግልጽ ላደርግ የምፈልገው ነገር አለ እድሉ ከተሰጠኝ። ቀጥ እድሉን ሰጥቼሻለሁ ውዶቼ። ኮፒ ሊንክ ከቅድም ጀምሮ እኔ ከቅድም ጀምሮ ሳውራ የነበረው ነገር እኔ ለኢትዮጵያም ማዳሞች ለአረብ ሀገርም ማዳሞች ወይም ለሰራተኞች ወይም ለአሰሪዎች እኔ ጥብቅና እየቆምኩ አይደለም። ለማንም ሁሉም ይበድላል። ሰራተኛውም እንደሚበድለው ማዳሟም ትበድላለች፣ እነሱ ይብስባቸዋል። ይሄን እንተማመንበት እያልኩ ያለሁት አገራችን ላይ ይብሳል። እንግዲህ እዚህ ጋር እህቶቻችን እንዳወሩት ከሆነ አገራችን ላይ ይብሳል፣ አረብ ሀገር አይብስም ይሻላል ነው የተባለው። እዚህ ጋር ከብዙዎቻችን ብዙዎቻችን ድንገት እዚህ ጋር ጥሩ ኑሮ ላይ እዚህ አረብ ሀገር ውስጥ እየሰራን እየኖርን ሊሆን ይችላል። ከዛም የባሰ ደግሞ ከዛም ብዙ መከራና ስቃይ ያዩ እህቶቻችን አሉ። ይሄ መረሳት የለበትም ነው እያልኩ ያለሁት። አገር ላይ የራሳችን ደሞች በእርግጥ ልክ ነው እየበደሉ ነው። በጣም ከልጅነት ጀምሮ ይበድላሉ። አይበድሉም እያልኩ አለም። ሁሉም ጋር አለ። አረብ ሀገር የለም ይሻላል አትበሉ። ዛሬ እዚህ ጋር የደረሰባቸው ሰዎች መጥተው የደረሰባቸው ነው ለኛ እየነገሩ ያሉት። አረብ ሀገር ላይ ደግሞ እየደረሰባቸው ያሉት መጥተው ለኛ እየነገሩን አይደለም። ከዚህ የዋሰ መከራ ስቃይ የደረሰባቸው ግማሽ ቂጣ በቀን የማያገኙ ብዙ 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 እህቶቻችን አሉ። መረሳት የለበትም። ከኛ ሀገር አረብ ሀገር ይሻላል ብላችሁ እንዳታወሩ። ግን ድንገት የሚሻል የለም ያልኳል። እኔም የተሻለ ቦታ ስላለውኝ የሚሻል አለ። ግን እንደዛም ሆኖ ግን በጣም የባሰባቸው አብዶ ራሳቸውን ጥለው አገሬ አገሬ የሚሉ ብዙ አሉ እያልኳችሁ ነው። ይሄ መረሳት የለበትም። አገር ላይም ስቃይ እንዳለ አረብ ሀገርም በጣም 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 ስቃይ አለ። ይሄ መረሳት የሌለበት ነገር ነው። ፌር እየሆነ እናውራ። እዚህ ጋር ብዙ እህቶች በአገራ ውስጥ ተጎድተዋል። አልተጎዱም። እኔ ለኢትዮጵያ ማዳሞች ምንም አይነት መቆምበት ነገር የለኝም። ይበደላሉ በጣም እንደዛውም ልክ ደግሞ አረብ ሀገርም ከዛ የበለጠ እጥፍ 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 እየተበደሉ ነው ያሉት። ይሻላል እያላችሁ አታውሩ። ይሻላል ብሎ የሚያወሩ ሰዎች የተሻለ ቦታ ስለተቀመጡ ብቻ ነው። እኛ ይሻላል እዚህ ጋር ብለን የምናወራው እኔ መሲ የተቀመጥኩበት ቦታ የተሻለ ቦታ ስላገኘው የባሰ አለ። በዛ መሄድ አለብን ብዬ ነው የማስበው። አመሰግናለሁ። እሺ እናመሰግናለን መስዬ። እድሉን የምሰጠው ማም ኤምኦኤም ወዬ ማሪ ቀጥይ። እኔ እንኳን ስለ ራሴ አሁን ቅድም እህቴ ማዕሌሽ ብያለሁ። አላህ የተሻለውን ነገር ይስጥሽ። የበለጠ ደግሞ ከልጆችሽ ጋር ተሰብስበሽ የምትኖሪበትን አቅምንም ቁጥራውንም አላህ ይስጥሽ፣ አስተካክሎልን ነገር ላለው የራሴ የሆነ የግል ህይወት የለኝም። በእንደዚህ አይነት ነገር ማወራው ግን እንትኑን በውስጥ ልኬልሽ ነበር ቅድም ማለት ነው እንደው የቶፒክ እንድታወሩ። አዎ እና በጣም ትላንትና ነው ያየሁት ይሄን ቪዲዮ እና በጣም ነው ያመመኝ። በጣም ነው የምልሽ በቃች የምትደበደበው ልጅ እኔ የሷ አኩያ ሴት ልጅ አለችኝና እኔ ልጄን እየመቷት ነው የመሰለኝና ምን አይነት ቤተሰብ እንዳሳደጋቸው ምን አይነት በቃ እነሱ አይደሉም ባለጌዎቹ ያሳደጓቸው እናትና አባት ናቸው። ለምን እነሱ ፊት ባይሰጧቸው ይሄንን ነገር ልጆቹ አይተገብሩት። የሚፈለገ ጉርምስና ላይ ቢሆኑ በቃል ሊያወጣ ጉርምስና በቃል ልታወጪ ትችላለች። ለምን ልጅ ሲጎረምስ ለእናት ለአባቱም የማይመለስበት ጊዜ አለ፣ ቃላት የሚመለስበት እጅ መሰንስ ልጅ አቀፌም በቃ ምን ላርግላት በቃ ለነሱስ ምን ላርጋቸው በጣም ነው ስሜቴን እንትን ያሉብኝና ልጆች ስናሳድግ በቃ ይሄ በትክክል እናሳድግ። በትክክል እነዚህ ልጆች ነገ ህይወታቸው የት ቦታ ላይ እንደሆነ ያውቁ። የሰው ልጅ ደግሞ የምድር ህግ ነው። የዘሩትን ካርማ ማጨድ የግድ ነው። ዛሬ እንደሷ ወይ እዛው በሀገራቸው ዜጋ ላይ ተቀጥረው ላይ ሰሩ ይችላሉ። ግን የትኛውም ዓለም ላይ ተቀጥረው ይሰራሉ። የዛን ሰዓት የተዘራ ይዘር ትከፈላለች። ያንን ነገር ወላጅም እንደ ወላጅ ማሰብ አለበት። እነዚህም ልጆች ደግሞ ህፃን አይደሉምና
በቃ ምን ብዬ ልንገራችሁ? እኔ በጣም ነው ስሜቴን የጎዳችሁ። ልጅ ብትገኝና ብትረዳ የራሷ ትምህርት ወደ ትምህርትም ዓለም ብትገባ የራሷንም ነገር ቢደረግላት በጣም ነው ደስ የሚለኝ። ፊት ለፊት መታች ልጅ ብትረዳ ጥሩ ነገር ቢደረግላት። ሲጀመር ልጅ ናት በጣም እና እንደ ወላጅ ነው። እኔም ወላጅ ነኝ፣ የልጆች እናት ነኝ። እንደ ወላጅ ነው የማወራው። ስናሳድግ ልጆቻችንን በስርዓት እናሳድግ፣ በስርዓት እናሳድግ። እንደዚህ አይነት ነገር ይሄ የኛ ክፍተት ነው። ይሄ እናት የአባት ክፍተት ነው እንጂ ልጅ ተነስቶ ያላየውን እንግዲህ እነሱ እንደዚህ በድፍረት እየቀረጹ መጥቶ ማለት እናት ደግሞ ሌላ ነገር ነው የምታደርገው ማለት ነው። ከዛ የበለጠ ከእናታቸው ካሳደገቻቸው ፊት ባያገኙ አያደርጉትም ማለት ነው። ሁለተኛ ደረጃ እኔ እንደው እንደ አንዲት ሙስሊም ራሱ ሂጃብ አለባበሳቸውን አይቻለሁ። ሙስሊሞች ናቸው ልበል እንግዲህ። እንደዛም ከሆነ ደግሞ ምግብ እንኳን እናንተ ሳትበሉ ቀድማችሁ እነሱን አብሉ ነው የሚለው በዲኑ ራሱ ማለት ነው። እና ትልቅ ሐራም በቃ የመግደል ያህል ነው ያደረጉባት እና ፈጣሪ ይቅር ይበል ልቦና ይስጠን ነው የምለው። ግን ልጅቷ ተገኝታ ብትረዳ ወደዚህ ብትመጣ በጣም ነው ደስ የሚለኝ። ሼር እናደርጋለን። የሚያውቃቸው አካልም ካለ ወደዚህ ለማምጣት እንሞክራለን፣ ወይም ወደ ተሻለ ሚዲያ የመረዳት የሚለውን ነገር አስተካክላችሁ በህዝብ መታገዝ አለባት፣ ድምጿ መሰማት አለባት፣ ፍትህ ማግኘት አለባት በሚለው አስተካክል። መጀመሪያ እንደዛ ትደረግና ነው ወደ ለምን መሰለሽ እንደዛ ያልኩት። አሁን ዛሬ ልጅ እናግዛት የሆነ ነገር እናደርግላት ስንል ነገ ደግሞ ሌላዋም እንደዚህ ይገኛል እንደያሉ እንደዚህ የመምታት እንትነቱ እየሰፋ ነው የሚመጣው። በደንብ ነገሩ ተጠንቶ ማገዝ ካለብን ትታገዛለች ልጅቷ። እኔ በጣም ነው ዛሬ ያስለቀሰችኝ እቺ ልጅ። ስለሱ እያልን ያለነው ነገር ዛሬ እቺ ልጅ ትምጣ ወደፊት ትምጣ እናግዛት ትምህርቷን ይሄ ይደረጋል። ግን ነገሩ በደንብ መታወቅ መጠለቅ አለበት። ምክንያቱም ዛሬ ለዚች ልጅ ስንረዳ ነገም ሌላኛዋ ተነስታ ሶስት ጓደኛ ማቾች ሆኑና ይደባደቡላቸዋል። ነገም ይችን ልጅ እንረዳለን ይባላል። እየተስፋፋ ነገሩ እየሄደ ነው። ስለሱ የማድረግ ያለብን በትክክለኛው መንገድ መሆን አለበት ነው የምለው። እሺ እናመሰግናለን። መስኪ ሰላም ቤተሰብ፣ እኔም የእሷን ፎቶ አይቼን የገባሁት ትላንትና ነው። እኔ የሚያየሁት እንደማ ማን ጆዲ ነው ምናምን እሷ ያወጣችው ላይ ነው ያየሁት። በእውነት በጣም ያለቀስኩት፣ በጣም የተናደድኩት። ሰው የሀገሩ ልጅ የሀገሩ ሰው በሀገሩ ካየሁት ነገር ልጆቹ ከመሬት ተነስተው አላረኩ እንዳሉት ቤተሰቦቻቸው ያሳዩቸው ባህሪ ነው። ልጆቹ ወይ ቅጣት የላቸው ወይም ደግሞ ቤተሰቦቻቸውን ባህሪ እያንጸባረቁ ነው። እና በእውነት እኔ ለዚች ልጅ የምለው መጀመሪያ ይሄ ትሮማ ነው፣ ሳይኮሎጂ ማየት አለባት ነው የምለው። ጥሩ በራሷ በደል አይደለም የደረሰባት፣ ከነሱ ብልግና እንደሆነ እሷ ጥፋት እንደሌለባት ይሄ ነገር ፍርድ እንዳለው ለሌላ ጊዜ ዝም እንዳትልም ለምን ዝም ነው ያሰኟት? እኔ የሚገርመኝ ሁለት አይደሉም 4 ናቸው። ቪዲዮ ቀራጭ አለች፣ እቺ ልጅ አለች፣ ፒንክ የለበሰች አለ፣ ሌላም አለ። እና እንደዚህ አይነት ነገር ውስጥ ራሱን እርግጠኛ ነኝ በህልሟ እንደሚመጣ ትሮማ እንዳለባት እርግጠኛ ነኝ የምሆነው። እና ይህንን መጀመሪያ እንዲህ ተረጋግጦ ያደረጉት ፍርድ እንትን ከማለቱ ጭምር ልጅቷ የትም ከመሄዷ በፊት ይሄን ትሮማ ሂል መደረግ አለባት። ወደ ውጭ ብትወጣም ሂል ያልተደረገ አሁን ይኸው እዚህ ጋር እህቴ ሀቢባ ናት መሰለኝ ይህ 30 ዓመት የተደበቀ ሂል ያልተደረገ ነገር ሸክም ተሸክመው ጉዳታቸውን ሳይናገሩ ምንም ሳይሆንላቸው። ስለዚህ እቺ ልጅ እንደኔ ሳይኮሎጂ ብታገኝ እንዳላችሁትም ቢቻል እዛም ይሁን መጀመሪያ ብትረዳ እዛው እያለች መጀመሪያ ተረድታ ከዛ በኋላ ፍርዱ ከወጣላት በኋላ ብትወጣ ጥሩ ነው። ብትወጣ ግን ብትወጣም እኔ እንጃ እኔ ብትማር ነው የምለው እዛው ኢትዮጵያ ውስጥ ተምራ እራሷን ብትችል። እንደውም ትናንትና የሆነ እንትን አይቼ ነበር ስደት በሰው ሀገር የሚል ሰውየው የታመመ ሰው እና ወታም በሽታ እንዳይሆንባት ለልጅቷ ብትማር እራሷን ብትችል እኔ በዚህ አይነት እስማማለሁ። ቢሆንላት መዋጮ ተደርጎ ቤተሰብ ካላት ሚረዳት ካለ እሷን ምንድን ነው የሚባለው ኃላፊነት የሚወስደው ቢኖር
ሁሉ ሰው አዋቶ ብትማር ነው የምለው። እዛው ተምራ በሀገሯ ብትኖር እንጂ ሰው ሀገር ሄዳ ትሮቤር ይስጣችሁ እንደዚህ መሸራሸሩ ትምህርት ነው ለሌሎችም። አመሰግናለሁ። እሺ እህቴ እዚህ ጋር እየተነጋገራችሁት ባለው እርዳታውን የሚለውን ነገር ተውት። ለምን እርዳታ ከተባለ እነሱ እዚህ ጋር የሚሰሙም ሊኖሩ ይችላሉ፣ እየሰሙም ሊሆን ይችላል። ይሄ ቲክታክ ደግሞ ፈጥኖ ደራሽ ስለሆነ ሀሳባቸውን ቀይረው እሷን አሳምነዋት እኛ ለፈነው ወይም ደግሞ ለውቅና ነው ብለው ወደ እርዳታው አዳልተው ነገ ደግሞ ሌሎችም እንደዚህ ተደባድበው እንዳይመጡ መጀመሪያ ልጆቹ እንትን ይበሉ ይገኙ። ከልጅቷ አንደበት የሆነ ነገር እንስማ። ከነሱ እጅ ከወጣሽ በኋላ ልጆቹ ከተያዙ በኋላ እርዳታ ይቀጥላል። አሁን እርዳታ ከተባለ ህዝቤ ለማሳመን የማያደርገው ነገር የለም። ልክ ካሁን በፊት ሊቢያ ሳይሆኑ ሊቢያንን እያሉ እርስ በራሳቸው እየተደባደቡ ልመና እንደመጡት ነው የሚሆነው። እርዳታ የሚለውን እንትን አትበሉት። ለምን በሌላ ይቅርታ፣ እርዳታ ለሳይኮሎጂ ያስፈልጋታል፣ ለመኖር ምግብ ለመብላት ያስፈልጋታል። እንግዲህ ሰው ቤት የገባቸው በዛ ይሄ ኢመርጀንሲ የሚያስፈልጋትም እርዳታ አለብን በእውነት። ለምን ይቺ ልጅ ትሮማ አለባት። ሰው ወገን አለን ብለን ካላናት በስተቀር ትክክል ነሽ። ይኸውልሽ አልተረዳሽኝ። ልጆቹ ይገኙ መጀመሪያ። አሁን እርዳታ የሚለውን ነገር አሁን ይኸውልሽ እነሱ እየተከታተሉ ይችላል። ምክንያቱም ቲክቶክ ላይ ፖስተዋል ያውቃሉ። ቲክቶክ ደግሞ ፈጥኖ ደራሽ ነው፣ ተደራሽ ነው። ገብቶሻል እህቴ? እርዳታው እንዳለ ሆኖ ግን እርዳታ የሚለውን ከሰሙ እርዳታው እንትን ስትል እንድትረዳ ስለሚፈልጉ ሀሳባቸውን እንዳይቀይሩ ነው እንጂ ነገሮች ከተስተካከሉ በኋላ ልጆቹ ከተያዙ እሷ ከነሱ ከወጣች በኋላ እንደማንኛውም ሰው ትረዳለች። ግን እርዳታ የሚለው ከገባ ግን ሀሳቡ እንትን እንዳይል ነው። ሽማ አይ እኔ አልኩት አሁን ባለች በዛ ብቻ ሳይሆን ናቸው ነው የምለው እኔ። ቅጣት እንዲህ ነው መቀጣት ያለበት። ዝም ብሎ እስር ቤት ብቻ ወይም ደግሞ የሆነ ቅጣት አይደለም። ካሳ ለዚህ ልጅ ያስፈልጋታል። ራሳቸው እርዳታ እየተባለ ህዝቡን አታበላሹ። እኛ በውስጥ መቻልነው ነገር ልንረዳት እንችላለን። ምን ችግር የለውም ካገኛናት። ግን እኛና አንርዳት አይደለም ካሳውን። እሺ ፋኖስ እድል ሰጥቼሻለሁ ማሪ። ቴንክ ዩ ፋኖስ እድል እየሰጠሁሽ ነው። መስኪ ልታወሪ ፈልገሽ ነበር እህቴ፣ ቀጥይ። እኔ ይኸውልሽ እንትኖቹ እስኪሰጧት ድረስ ፍርድ ቤት እስከሚወስን እቺ ልጅ ምንም እኮ የላት። ፍርድ ቤት መወሰን አለበት። እነሱም ካሳ ለመክፈል ገና ተጣርቶ ይቆያል አይደል? እስከዛ ግን እቺ ልጅ አሁን ያለባት ነገር ኢመርጀንሲ የሆነ ትንሽ ነገር ያስፈልጋታል። ለዛች እንደ አፈላልገው ሰዎች ቢያገኟት ጥሩ ነው ብዬ ነው የምለው። ጥሩ ነው ቢያገኟት። ፍርድ ኦፍ ኮርስ ሰዎቹ መፈረድማ ግዴታ ግን እስከዛ ድረስ ላለው በዛ ጋፕ ያለው እንዴት ነው ስቴፑን ይጠብቅ። አሁን መስኪዬ እና አሜንዬ ናችሁ መጀመሪያ ይሄን የእርዳታውን ነገር ያነሳችሁት። እኛ ቤት ላይም አሜንዬም እንደዛው ብላ ነበረ። የዛን ይሄ የገንዘብ ነክ የኢኮኖሚ ነክ ነገሩ ችግር የለውም፣ ግን ስቴፑን እንዲጠብቅልን መጀመሪያ እሷ ናት መገኘት ያለባት። ይሄንን ነገር እንዳናስፋፋ ሰው እንደዚህ ያለ ደግሞ እየተቀጣቀጠ እንደዚህ የማይሆን አጓጉል ቪዲዮ እየሰራ እንዳይመጣ ትውልዱን እንዳናበላሽ መጀመሪያ ልጅቷ መገኘት አለባት። ከዛ በኋላ ስቴፑን ጠብቀን ደግሞ የሆነ እንዴት ነው በጣም በተጋነነ መልኩ ሳይሆን በስቴፑን እንሄድበታለን ነው። ዙፋንዬ እድሉን ልስጥሽ ማሪ። ኮፒ ሊንክ አድርጉት እሺ ውዶች። ቴንክ ዩ። እሺ ሁላችሁም ደህና ዋላችሁ ወይ? በጣም እግዚአብሔር ይስጣችሁ ይሄን ነገር ያመጣችሁት። እኔ በፌስቡክ ነበር ያየሁት። ጊፍት ጋላሪ ሙሉልኝ፣ ጊፍት ጋላሪ ሙሉልኝ ፕሊዝ። ጊፍት ጋላሪ ፕሊዝ፣ ጊፍት ጋላሪ ሙሉልኝ ጋይስ፣ በእናታችሁ ጊፍት ጋላሪ ፕሊዝ ጋይስ። ጋይስ በእናታችሁ ነክ ጋይስ በእናታችሁ ታፕ ያደርጋችሁ ጊፍት ጋላሪ ሙሉልኝ በእናታችሁ። ሳሚ ቴንክ ዩ ሶ ማች ጋይስ፣ ቴንክ ዩ ሶ ማች ሁላችሁንም። ቴንክ ዩ ፋሚሊ ጋይስ። ታፕ ስክሪን የለቀቁት ቪዲዮ አለ፣ ገብታችሁ ሪፖስት አድርግልኝ፣ ሼር አድርጉልኝ።
በጣም ወዳችኋለሁ፣ በጣም አከብራችኋለሁ። እንትን በሉልኝ ጊፍት ጋላሪ ነው። አዎ ሲልቨሪ ያው ኧረ ጊፍት ጋላሪ እሺ፣ ጊፍት ጋላሪ ምሩልኝ ትንሽ ጋይስ ሌር ነውና እንትን በሉልኝ በእናታችሁ ጊፍት ጋላሪ አትሞሉልኝ። እስከዛ ቀስ ይልት ዲን ነው ደርሻለሁ። ፍላይት ይደርሰዋል። በእናታችሁ ሙሉልኝ ጊፍት ጋላሪ ሙሉልኝ። ቴንክ ዩ ሲልቨሪ በጣም አመሰግናለሁ። ቼክ ብሎ ራሱ አዩኝ ቤተሰቦቼ ዛሬ ደስ አላልኳቸው። It's okay. ወዳችኋለሁ ጋይስ I love you። እኮ እሺ እዛ እስከሚሄድ ድረስ አሁን እንኳን ትንሹን ጊፍት ጋላሪ እንትን አትሉልኝም? ላቭዬ ዌልካም ላቭዬ ቴንክ ዩ ሶ ማች የኔ ፍቅር የኔ ወርቅ አመሰግናለሁ። የኔ እናት ክበሪልኝ። እሺ ላቭዬ የኔ ፍቅር ቴንክ ዩ ሶ ማች ማይ ሲስተር ቴንክ ዩ የኔ ፍቅር። ጋይስ አግዟት፣ በእናታችሁ አግዟት ሙሉልኝ ጊፍት ጋላሪ ፕሊዝ ጋይስ። ጊፍት ጋላሪ ይሄ ነው ጅማ ሲልቨር ቴንክ ዩ ሶ ማች። በጣም ብጮህ ደስ ይለኝ ነበረ ግን አልችልም። ቴንክ ዩ ሶ ማች በጣም አመሰግናለሁ። ቴንክ ዩ ሲልቨር ቴንክ ዩ ሶ ማች። እግዚአብሔር ያክብርልኝ። ጋይስ ሙሉት ተባበሩ። ስንት ደረስ? ሶስት ጋይስ ሙሉልኝ። እናንተ ሜላ ላይ የኔ ዌልካም የኔ ፍቅር እንዴት ነሽ? ደህና ነሽ? እሺ ሲልቨርዬ ኦኬ ባይ ቴንክ ዩ ሶ ማች ቴንክ ዩ በጣም አመሰግናለሁ። ጊፍት ጋላሪ ላይ ስለተቀመጥክ በጣም ቴንክ ዩ ሶ ማች። have a good time bye በዚህ ይመስለኛል እኮ ነው ጅማ